የኢራን ቀውስ ዓለም አቀፋዊ አንድምታ ከሰላም እጦት እስከ 32 ሚሊዮን ሰዎች የረሃብ ስጋት የዓለማችንን የጂኦፖለቲካ መልክ የቀየረው የኢራን ቀውስ አሁን ላይ ከፖለቲካዊ ሽኩቻነት አልፎ ወደ አስከፊ ሰብአዊ ቀውስ አምርቷል። በሚሊዮን የሚቆጠሩ ሰዎችን ለረሃብ የዳረገው ይህ ግጭት ከቴህራን ተነስተው ለመላው ዓለም የሚተርፉ ኪሳራዎችን እያዋለደ ይገኛል። የልማት ፕሮጀክቶች መቋረጥ፣ የምግብ ዋጋ ሰማይ መንካትና የኃይል አቅርቦት መስተጓጎል የዓለም አቀፉ ማህበረሰብ ስጋት ከሆኑም ሰንብተዋል። የጦርነት ለምን ተራዛሚ ሆነ? ከበስተጀርባው ያሉት ኃይሎችስ ምን እያሰሉ ነው? በኢኮኖሚ ጥገኛ በሆኑ ታዳጊ ሀገራት ላይ የሚኖረው ተጽዕኖስ እስከ የት ሊዘልቅ ይችላል? የምግብ ዋጋን መናር እና በሚሊዮኖች የሚቆጠሩ ሰዎችን ሕይወት አደጋ ላይ የጣለውን ይህን ዓለም አቀፋዊ ቀውስ በዛሬው ዓለም አቀፍ ትንታኔያችን በዝርዝር እንመለከተዋለን። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። በመካከለኛው ምስራቅ ለዓመታት ሲብላላ የቆየው ውጥረት ወደ ግልጽ ጦርነት ማምራቱ በዓለማችን ላይ ታይቶ የማይታወቅ ኢኮኖሚያዊና ሰብአዊ ቀውስ አስከትሏል። በአሁኑ ወቅት ከ32 ሚሊዮን በላይ ሰዎች ለከፋ የረሃብ አደጋ ተጋልጠው የሚገኙ ሲሆኑ ይህም ቀውስ በተለይ በኢራንና በጎረቤት ሀገራት ላይ ብቻ ሳይወሰን በመላው ዓለም ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የዓለም የምግብ ፕሮግራም WFP እንደ አውሮፓውያን አቆጣጠር በሚያዝያ 2026 ባወጣው ወቅታዊ ሪፖርቱ እንዳመለከተው የጸጥታው መደፍረስና የንግድ መስመሮች መዘጋት ለአቅርቦት ሰንሰለት መቋረጥ ምክንያት በመሆናቸው በቢሊዮን የሚቆጠሩ ሰዎች የምግብ ዋጋ መናር ሰለባ ሆነዋል። ይህ ቀውስ በኢራን የታሪክ ሂደት ውስጥ የነበሩ የረጅም ጊዜ አለመግባባቶች ውጤት ሲሆን በተለይም ከምዕራባውያን ጋር ያለው የኒውክሌር ፖሊሲ ውጥረትና ቀጠናዊ የበላይነት ሽኩቻ ለዛሬው ግጭት ዋነኛ መነሻዎች እንደሆኑ የፖለቲካ ተንታኞች ይስማሙበታል። የዚህ ታሪካዊ ዳራ መነሻው እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት ጀምሮ የነበረው የቴህራንና የምዕራባውያን ግንኙነት መሻከር ቢሆንም ባለፉት ጥቂት ዓመታት የታየው ወታደራዊ ግጭት ግን ጉዳዩን ወደ አዲስ ምዕራፍ አሸጋግሮታል። በተለይም በሆርሙዝ ሰርጥ ላይ የሚካሄዱ የንግድ እንቅስቃሴዎች መስተጓጎል የዓለም የነዳጅና የምግብ ግብይት ላይ ከፍተኛ ድንጋጤን ፈጥሯል። እንደ አልጀዚራና ሮይተርስ ዘገባዎች ከሆነ የኢራን ጦርነት መጀመርን ተከትሎ የልማት ሥራዎች መቆማቸው ብቻ ሳይሆን በርካታ ዓለም አቀፍ ኩባንያዎች ከአካባቢው መውጣታቸው የኢኮኖሚውን ውድቀት አፋጥኖታል። ይህ ደግሞ በሀገር ውስጥ ያለውን የሥራ አጥነት መጠን ወደ ከፍተኛ ደረጃ በማድረስ ሰብአዊ ቀውሱን ይበልጥ እንዲባባስ አድርጎታል። ኢንተርናሽናል ክራይሲስ ግሩፕ ባወጣው ትንታኔ መሠረት የግጭቱ መራዘም በሀገሪቱ የውስጥ መዋቅር ላይ ከፍተኛ ስብራትን የፈጠረ ሲሆን ይህም ለዜጎች መሠረታዊ አገልግሎት ማቅረብን የማይቻል አድርጎታል። የኢኮኖሚ ባለሙያዎችና የዓለም ባንክ አጥኚዎች እንደሚሉት የምግብ ዋጋ በዓለም አቀፍ ደረጃ በከፍተኛ መጠን መጨመሩ በተለይ በኢትዮጵያና መሰል ታዳጊ ሀገራት ላይ የዋጋ ግሽበትን አባብሷል። በለንደን የኢኮኖሚክስ ትምህርት ቤት ፕሮፌሰር ዶክተር ጄምስ ሮበርትሰን ለቢቢሲ በሰጡት ትንታኔ የኢራን ግጭት ከዩክሬን ጦርነት ቀጥሎ የዓለምን የግብርና ምርቶች ስርጭት ያዛባ ትልቁ ክስተት ነው ብለውታል። እንደ እርሳቸው እይታ ኢራን ቁልፍ የኃይል አቅራቢ በመሆኗ የነዳጅ ዋጋ መጨመር ቀጥታ የምግብ ምርትንና ትራንስፖርትን ውድ በማድረግ ለረሃብ አደጋው መባባስ ድርሻ አበርክቷል። ፋይናንሻል ታይምስ በበኩሉ የአቅርቦት ሰንሰለቱ መቋረጥ በዓለም አቀፍ ደረጃ የስንዴና የማዳበሪያ ዋጋ ላይ የ35 በመቶ ጭማሪ ማሳየቱን ገልጿል። ይህም በተለይ ከውጭ ምግብ በሚያስገቡ ደሃ ሀገራት ላይ የረሃብ አደጋውን በእጥፍ ጨምሮታል። የኢራን መንግሥት ባለሥልጣናት ይህን ቀውስ የምዕራባውያን ማዕቀብና ጣልቃ ገብነት ውጤት ነው ሲሉ ይከሳሉ። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ናስር ካናኒ ለኢራን የዜና ወኪል ኢርና በሰጡት መግለጫ ሰብአዊ ቀውሱ የተፈጠረው በምግብና መድኃኒት ላይ በተጣሉ ኢፍትሐዊ ማዕቀቦች ምክንያት እንደሆነም ይሞግታሉ። ቃል አቀባዩ አክለው ምዕራባውያን ሰብአዊ መብትን እንደ ፖለቲካ መሳሪያ እየተጠቀሙበት ነው ሲሉ ይከሳሉ። ይሁን እንጂ የአሜሪካው ግምጃ ቤት ለሰብአዊ እርዳታዎች የሚውሉ የገንዘብ ዝውውሮች ከማዕቀብ ነፃ መሆናቸውን በመግለጽ የቴህራንን ክስ ውድቅ ያደርገዋል። ይህ በሁለቱ ወገኖች መካከል ያለው የትርክት ሽኩቻ ለሰላም ድርድሩ ትልቅ እንቅፋት ሆኖ ቀጥሏል። የዚህን ትንታኔ ሚዛናዊነት የሚጠይቀው ሌላው ወገን ደግሞ የኢራን ተቃዋሚዎችና አንዳንድ የሰብአዊ መብት ተሟጋች ድርጅቶች አስተያየት ነው። ሁማን ራይትስ ዋች በቅርቡ ባወጣው ሪፖርት የሀገሪቱ መንግሥት ያለው
ያለውን ውስን ሀብት ለጦርነትና ለውጭ ታጣቂዎች ወይም ፕሮክሲስ ድጋፍ መዋሉ የዜጎችን መሠረታዊ ፍላጎት ችላ እንዲባል አድርጓል ሲል ይወቅሳል። ድርጅቱ በቴህራንና በሌሎች ዋና ዋና ከተሞች ያለውን የኑሮ ውድነት ተከትሎ የሚነሱ ተቃውሞዎች በመንግሥት የጸጥታ ኃይሎች ኃይል በተቀላቀለበት መንገድ እየታፈኑ መሆኑን አብራርቷል። አምነስቲ ኢንተርናሽናልም በተመሳሳይ የግጭቱ ሰለባ የሆኑ ሕፃናትና አረጋውያን ቁጥር አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። በሌላ በኩል እንደ ዢንዋና አርቲ ያሉ የቻይናና የሩሲያ የዜና ወኪሎች ግጭቱን ከምዕራባውያን የበላይነት ፍላጎት ጋር ያያይዙታል። የቻይናው የውጭ ጉዳይ ሚኒስቴር በሰጠው መግለጫ በኢራን ላይ የሚደረጉ የአንድ ወገን ማዕቀቦች ቀጠናዊ ያለመረጋጋትን ከማባባስ ውጪ ፋይዳ የላቸውም ብለዋል። ይህ የሃያላን ሀገራት የተከፋፈለ አቋም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ውጤታማ ውሳኔ እንዳይተላለፍ አድርጓል። ዘጋርዲያን በቅርቡ ባወጣው የቪዲዮ ዘገባ እንዳሳየውም የጸጥታው ምክር ቤት አባል ሀገራት የራሳቸውን ስልታዊ ጥቅም ለማስጠበቅ በሚያደርጉት ጥረት የ32 ሚሊዮን ሰዎች ሕይወት የድርድር ጠረጴዛ ሰለባ ሆኗል። ወደፊት የሚኖረውን ሁኔታ ስንመለከት ጉዳዩ በሁለት አቅጣጫዎች ሊታይ ይችላል። የመጀመሪያውና ተመራጭ የሆነው መንገድ ዓለም አቀፍ ዲፕሎማሲያዊ ስምምነት ተደርሶ ጦርነቱ የሚቆምበትና ማዕቀቦች የሚነሱበት ዕድል ሲሆን ይህም የረሃብ አደጋን ለመቀነስ ብቸኛው አማራጭ ነው። የኖርዌይ ስደተኞች ምክር ቤት ዋና ጸሐፊ ዣን ኢግላንድ ለሲኤንኤን በሰጡት ቃል ፖለቲከኞች ካልተስማሙ ረሃብን ማቆም አንችልም ብለዋል። ሁለተኛውና አስፈሪው ግምት ግን ግጭቱ ወደ ጎረቤት ሀገራት ተስፋፍቶ ቀጠናዊ ጦርነት መፈጠሩ ነው። ይህ ከሆነ የዓለም ኢኮኖሚ ወደ ከፋ ድቀት ወይም ግሎባል ሪሴሽን ሊያመራ እንደሚችል የኢንተርናሽናል ሞኒተሪ ፈንድ አይኤምኤፍ ባለሙያዎች ያስጠነቅቃሉ። የልማት ሥራዎችን በተመለከተ የዓለም ኢኮኖሚ ፎረም ባወጣው መረጃ በኢራንና አካባቢው ከ150 ቢሊዮን ዶላር በላይ የሚያወጡ የመሠረተ ልማት ግንባታዎች መቆማቸውን ገልጿል። ይህም ለቀጣዩ 10 ዓመት የአካባቢውን እድገት ወደ ኋላ እንደሚጎትተው ተተንብዮአል። መደምደሚያው የሚያሳየው የኢራን ጦርነት የአንድ ሀገር የውስጥ ጉዳይ ሳይሆን የመላው ዓለም የህልውናና የሞራል ጥያቄ መሆኑን ነው። ስለዚህም የዓለም መሪዎች ሰብአዊነትን ከፖለቲካዊ ትርፍ አስቀድመው አስቸኳይ የተኩስ አቁም እንዲደረግ ካልሰሩ የታሪክ ተወቃሽነታቸው የጸና ይሆናል። የኢራን ቀውስ የወደፊት አቅጣጫ በዲፕሎማሲያዊ ጥበብና በወታደራዊ ግትርነት መካከል ባለው ጠባብ መስመር ላይ ይገኛል። የቀጣናው ሀያላንና ዓለም አቀፉ ማህበረሰብ ሰብአዊነትን ከፖለቲካዊ ፍላጎቶቻቸው በላይ ካላስቀደሙ አሁን የተጋረጠው የ32 ሚሊዮን ዜጎች የረሃብ አደጋ ወደ የማይቀለበስ ሰብአዊ ጥፋት ሊያመራ እንደሚችል የዓለም ባንክና የኢንተርናሽናል ክራይሲስ ግሩፕ ጥናቶች ይጠቁማሉ። የመሠረተ ልማት ግንባታዎች መቆም ብሎም የምግብ ዋጋ ሰማይ መንካት ለሚቀጥሉት 10 ዓመታት የቀጠናውን የኢኮኖሚ እድገት ሽባ የማድረግ አቅም አለው። ከዚህ ባለፈም ግጭቱ አሁን ካለበት ተስፋፍቶ ወደ ቀጥተኛ ቀጠናዊ ጦርነት ካመራ ዓለማችንን ወደ የከፋ የኢኮኖሚ ድቀትና አዲስ የቀዝቃዛ ጦርነት ምዕራፍ ውስጥ ሊከታት ይችላል። ታሪክ እንደሚመሰክረው ጦርነት ድል አድራጊ የለውም፣ በተለይም በሚሊዮኖች የሚቆጠሩ ንጹሐን በረሃብ በሚገረፉበት ሁኔታ። በመሆኑም ዋናው ጥያቄ የሚሆነው ዓለም አቀፉ ማህበረሰብ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ ግጭቱን በድርድር ለመፍታት ቁርጠኝነቱ አለው ወይስ የሰው ልጆች ሕይወት የጂኦፖለቲካዊ ቁማር አካል ሆኖ ይቀጥላል የሚል ይሆናል። ምላሹን ጊዜ የሚያሳየን ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ የሮይተርስን፣ የአልጀዚራን፣ የአርቲ ኒውስን፣ የዘጋርዲያንንና የቢቢሲን ዘገባዎች እንዲሁም የዓለም የምግብ ፕሮግራምን፣ የዓለም ባንክንና የኢንተርናሽናል ሞኒተሪ ፈንድን ሪፖርቶች ተጠቅመናል።